በኤርትራና በህዋት አስገዳጅነት ጥምረቱ ነው የተፈጠረው። ህዋትን አዝሎ ሻዕቢያን መንገድ ሊመራው የተደራጀው የአማራ ፋኖ ብሔራዊ ንቅናቄ አፋብን ዘመነ ካሴ በሊቀመንበርነት የሚመራው ማለት ነው ድርድር ጥያቄ አቅርቧል እና ከመሬት ተነስቶ ስም የማጥፋት ፍላጎት የተመሰረተን አንድ ድርጅት በብዙ ህይወት መስዋዕትነት ወንድሞቻችን በሚከፍሉት የደም መስዋዕትነት የተመሰረተን ድርጅት ለማፍረስ በዚህ ልክ ድንጋይ መወርወር ማህበረሰቡ ጉልሃን ብሎ የሚለያቸው ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሐሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ነገር ግን ይሄንን ሐሳብ ተቀብሎ የመጡ አካላትን እያጥላሉ የማይረቡ ናቸው እያሉ የሚረቡት በትጥቅ ትግል የሚቀጥሉት ናቸው ብሎ እያሉ እነዛም ደግሞ ቋሚ የሆኑ ከኢትዮጵያ ጠላቶች ጋር ጭምር እጅና ጓንት ሆኖ እንዲሰሩ እየፈቀዱ በሌላ በኩል ደግሞ ተጠያቂነት እንዳይኖር ብናደርግ ብሎ ማለት በጣም አስቸጋሪ ነው ማለት ነው። ከህዝብ ተወካዮች ምክር ቤት እስከ የአማራ ክልል ጫካዎች ከምክክር ኮሚሽኑ ድርድር ላይ እስከተነሳው ጭቅጭቅ ከዶክተር ደሳለኝ ጫኔ እስከ ዘመነ ካሴ ድረስ እነዚህ ናቸው የዛሬ ዋና ዋና ጉዳዮቻችን። ዘመነ ካሴ ለአፍሪካ ህብረት ጽፎታል የተባለው ደብዳቤ ለብዙዎች መነታረኪያ፣ ለእልፍ መላሶች መጨቃጨቂያ ሆኗል። እውን ዘመነ ካሴ አፍሪካ ህብረትን አደራድሩኝ ብሏል ወይንስ አላለም? በሁለቱም ወገን ያሉ ሰዎችን ሙግት እናደምጣለን። ዶክተር ደሳለኝ ጫኔም እንደተለመደው የምክር ቤቱ ድምቀት ሆነው ዳግመኛ ተከስተዋል። እነ ክርስቲያን ታደለ ሳይፈቱ እነ ዮሐንስ ቦያለው ሳይለቀቁ ምኑን ተመካከር ነው አማራስ ቤት በኩል ተወከለ የሚል ጥያቄያቸውን ታጥቀው ነበር ለስብሰባ የተሰየሙት። የምክክር ኮሚሽኑ ሰዎችና የመንግስት ተወካዩ ሰው ዶክተር ደሳለኝ ጫኔ ምላሻቸውን ሰጥተዋል። ይህ የምክር ቤት ሙግትና የዘመነ ካሴ ደብዳቤ ምን ያገናኛቸዋል የሚለውን እውነትም በዛሬው ዝግጅታችን እንፈትሻለን። አስቀድመን ግን አጫጭር መረጃዎችን እናደርሳችሁ። ኦነግ አስቸኳይ ጥሪ ያቀረበ። የኦሮሞ ነጻነት ግንባር ኦነግ ትናንት መግለጫ አውጥቷል። በኢትዮጵያ ከመቼውም ጊዜ በላይ አስጊ የሆነ የጦርነት ደመና ማንዣበቡን በመጥቀስ ከፍተኛ ስጋቱንም ገልጿል። ድርጅቱ በአገሪቱና በአፍሪካ ቀንድ አካባቢ እየታየ ያለው ውጥረት በእጅጉ እንዳሳሰበው ጠቅሶ የህዝቦች የደህንነት ሁኔታም ከዕለት ወደ ዕለት አስከፊ የሆነ መምጣቱን አስገንዝቧል። ኦነግ እየመጣ ነው ላለው ጥፋት ትልቅ ትኩረት እንዲሰጥ የጠየቀ ሲሆን ችግሮችን በኃይል ከመፍታት ይልቅ ከባለድርሻ አካላት ጋር እውነተኛ ፖለቲካዊ ውይይት እንዲደረግም ጥሪ አቅርበዋል። አገሪቱን ከጥፋት ለመታደግ ሰላማዊ አማራጮች ላይ ማተኮር ብቸኛው መፍትሄ መሆኑን ድርጅቱ አጽንኦት ሰጥቶ ገልጿል። በተጨማሪም ዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋቾች፣ የውጭ ኤምባሲዎችና ዲፕሎማቶች በአገሪቱ የተከሰተው ውጥረት በሰላማዊ መንገድ ብቻ የሚፈታበትን መንገድ እንዲያፈላልጉ ኦነግ በመግለጫው ጠይቋል። ኢትዮጵያና ኤርትራ በጦርነት አፋፍ ላይ ናቸው አለ ኢንተርናሽናል ክራይሲስ ግሩፕ። ኢንተርናሽናል ክራይሲስ ግሩፕ በሰሜን ኢትዮጵያና በኤርትራ መካከል አዲስ የጦርነት ስጋት እንዳለ አስጠንቅቋል። ውጥረቱ ወደ ቀጥተኛ ጦርነት ለመቀየር አጭር ጊዜ ብቻ ቀርቶታልም ብሏል። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት በኢትዮጵያ ፌዴራል መንግስት በኤርትራና በትግራይ ኃይሎች መካከል ያለው ግንኙነት እጅግ አደገኛ ደረጃ ላይ መድረሱን ገልጿል። ተቋሙ እንዳለው ከሆነ ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑንና ይህም የሰከንዶች ዕድሜ ብቻ የቀረው ስጋት መሆኑን አስታውቋል። ለዚህ ውጥረት መባባስ እንደ ምክንያት የተጠቀሱት የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና በኤርትራ በኩል እንደ ሉዓላዊነት ስጋት መታየቱ፣ በትግራይ ክልላዊ መንግስት አመራሮች መካከል የተፈጠረው የውስጥ ክፍፍል እንዲሁም በቅርቡ በጠለምታ አካባቢ የተከሰቱት ወታደራዊ ግጭቶችና የድሮን
ጥቃቶች ናቸው። ሪፖርቱ አክሎም ይህ አዲስ ግጭት ከተከሰተ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ከቀጠፈው የቀድሞው ጦርነት በባሰ መልኩ አውዳሚ እንደሚሆንና የቀይ ባህር አካባቢን ይበልጥ ሊያናውጠው እንደሚችልም አስገንዝቧል። በመጨረሻም ክራይሲስ ግሩፕ እንደ ኬንያ፣ ደቡብ አፍሪካና ናይጄሪያ ያሉ የአፍሪካ ሀገራት እንዲሁም ሀያላን ሀገራት ግጭቱን ለማስቀረት አስቸኳይ የዲፕሎማሲ ጥረት እንዲያደርጉም ጥሪ አቅርበዋል። የኢትዮጵያ የባህር በር ፍላጎትም በንግድና በሰላማዊ ውይይት ብቻ እንዲፈታም አሳስቧል። ውድ ቤተሰቦቻችን አሁን በዋናነት ወደምንዳስሰው ዝግጅታችን አልፈናል። ድርድርን በተመለከተ የፋኖች አቋም ከቀድሞም ጀምሮ አንድ የሆነ አይመስልም። በአንድ ወቅት ቃል አቀባይ የሚል ሹመት ደርቦ የምናውቀው ማርሸት መከላከያው ክልላችንን ለቆ ይውጣና እንደራደራለን ይል ነበረ። መሪው ዘመነ ካሴ ደግሞ ከእብድ ጋር ለድርድር አንቀመጥም ብሎ ያውጃል። ልብ በሉ፣ ይሄ ድርድርን በተመለከተ የተንጸባረቀው አቋም በአንድ ወቅት ባላንጣ በነበሩት በእስክንድር ነጋና በዘመነ ካሴ መካከል የተፈጠረ ልዩነት አልነበረም። ይልቅስ አንድ ድንጋይ ለሁለት ተንተርሰው እፍኝ ቆሎ ተቃምሰው አንዱ ሲያሸልብ ሌላው እየጠበቀው በሚታገሉት በጎጃም ፋኖ ጋሻ ጃግሬዎች በዘመነ ካሴና በፋኖ ማርሸት መካከል እንጂ። በርካቶች ፋኖ ላይ ጥያቄ ሲያነሱ የሚውሉት አንድም እንዲህ አይነቱን ልዩነት ማባበል ያልቻለ ስብስብ ነው በሚል አመክንዮ ነበረ። የሆነ ሆኖ ፋኖን ከመንግስት ጋር ለማደራደር እንዲሁም ሐሳባቸው ምን እንደሆነ ለመጠየቅ በሚል አሁን የምክክር ኮሚሽኑ ጥረት እያደረኩ ነው የሚል መግለጫን ከወራት በፊት ሰጥቶ ነበረ። የምክክሩ አሳላጮች ታጣቂዎችን በሀገራዊ ምክክሩ የማሳተፍ ጉዳይ ለነገ የማይባል እንደሆነ፣ የፖለቲካ የኢኮኖሚና የፍትሃዊ ተጠቃሚነት ጥያቄዎችን የሚያነሱ ታጣቂዎች ካልተሳተፉም ምክክሩ ውጤታማ አይሆንም የሚልም ስጋት እንዳላቸውም ይደመጣል። ከየትኞቹ ታጣቂዎች ጋር እንደሆነ በይፋ ባይናገሩም የምክክር ኮሚሽኑ ሰዎች ታጣቂዎችን ለማናገር ሙከራ እያደረጉ መሆኑንም ይናገሩ ነበረ። መቼም በዚህ ወቅት ፋኖን ለዚህ ምክክር አይጠሩት ይሆናል የሚል ጥርጣሬ ስለማይኖር ዘመነ ካሴ ከሰጠው መግለጫ ጋር የኮሚሽኑን ጥረት ማነጻጸራችንን እንቀጥል። ኮሚሽኑ ከዚህ በፊት የደህንነት ዋስትና እሰጣችኋለሁ፣ ስለሆነም ከመሸጋችሁበት ጫካ ውጡና እንምከር የሚል ጥሪ አስተላልፎ ነበረ። በኋላ ደግሞ በአዲስ አበባ ከተማ ደረጃ የተጀመረውን የምክክር ሂደት አስታኮ እነዚሁ ታጣቂ ኃይሎች በእጄ ብለው በምክክሩ ላይ ይሳተፉ እንደው ማነጋገሩን ቀጠለ። ፋኖ ዘመነ ካሴ ግን እንዲህ አይነቱን ጨዋታ እጁን ዘርግቶ የሚቀበለው አይመስልም ነበረ። በወቅቱ ድርድርን እንደ መንግስት ጊዜ መግዣ፣ ውይይትን ድልን አሳልፎ እንደ መስጠት የቆጠረው ዘመነ ካሴ እንደ ወጣቱ ድምፃዊ ሮፍናን የኔ ትውልድ የሚል ሙዚቃ ማዜም ጀምሮ ነበረ። የኔ ትውልድ ባለመድኃኒት ነው፣ የራሱን መድኃኒት በራሱ እጆች ያበጃጃል እንጂ ለድርድር አይቀመጥም የሚል አቋም ነበረው። ቀጥሎ የሚነሳው ጥያቄ ታዲያ ለምን የሚለው ነው። ለምን ፋኖ ድርድርን እንዲያምርሮ የጠላበት ምክንያት ምንድን ነው? አንደኛው ለድርድር ቅድመ ሁኔታ ሲያቀርብ፣ ሌላኛው ከዚህ በተቃራኒ ሲሰለፍ ከማየታችን ጀርባ ምን እንቆቅልሽ አለ? የእነዚህን ጥያቄዎች መልስ የሚያውቅ ያውቀዋልና ውስጡን ለቄስ ትተን በመግለጫ ብቻ የተነሳውን ምክንያት እንፈትሽ። ዘመነ እንደሚለው ፋኖ መንግስትን አሸንፏል፣ አከርካሪውንም ሰብሮታል። የቀረው ግብዓተ መሬቱን መፈጸም ብቻ ነው። ስለዚህ ሊወድቅ አንድ ሐሙስ ከቀረው ስርዓት ጋር ጅል ካልሆነን በቀር አንደራደርም የሚል ሐሳብ ነው እንግዲህ በመግለጫ መልክ የነገሩን አቋማቸው የሚያትተው። ይህንን ዲስኩር ጫካ ውስጥ በሚገኘውና አረንጓዴ ላስቲክ እንደ መጋረጃ በተጋረደለት የግንድ ዙፋናቸው ላይ ሆነው እጩ ንጉሠ ነገሥት በተናገሩበት ሰዓት ሰሚው ሕሊና ላይ ጥያቄ የሚያጭር ቃል ካንደበታቸው ሲወጣ አድምጠናል። ሞኞች አይደለንም፣ በጅልነትም አንጠረጠርም፣ ስለዚህ አንደራደርም የሚል አቋምን የያዙት ክቡርነታቸው በድርድር ስም የሚመጡ ቄስና ሼዎችን ባለሀብትና ዲፕሎማቶችን ታርፉ እንደው እረፉ ብለው በአገረኛ አሽሙር ገስጸዋቸው ሲያበቁ ፊታቸውን ደፍረው ወደማይገፏት ቀናም ብለው ወደማያያቱ አሜሪካ መለሱ። እናም ድርድርን በማይፈልግ ሰው አንደበት አስታከው የነገ ዕጣ ፈንታቸውን መጻኢ ዕድላቸውን የመወሰን አቅም ባላት አሜሪካ እግር ስር ተንፈራፈሩ። የዚህን ዘመን መሪ እንደ ሳዳም ሁሴን ከጉድጓድ አውጥተሽ ባትሰቂ፣ እንደ ጋዳፊ ትቦ ውስጥ ባታንደፋድፊ እንኳን ቢያንስ በዓለም አቀፉ ፍርድ ቤት ችሎት ፊት መገተር አያቀተሽምና እርጂን ሲሉም ተማጸኗት።
ይህ የሆነው ያኔ የጎጃም ፋኖ ይባል የነበረው ቡድን ለአሜሪካ ደብዳቤ ጻፈ በተባለበት ሰሞን ነው። አሁንም ታዲያ ስሙን ቀይሮ አደረጃጀቱን ለውጦ ብቅ ያለው አፋብን በዘመነ ካሴ በኩል ለአፍሪካ ህብረት ደብዳቤ መጻፉ ሲሰማ ይኸው የድርድር ነገር ዳግመኛ መነጋገሪያ ሆነ። ትናንት በነበረ የምክር ቤት ውሎ ላይ ዶክተር ደሳለኝ ጫኔ አማራን ሊወክሉ የሚችሉ ሰዎች እስር ቤት ሆነው እንዴት ምክክሩ ይደረጋል የሚል ጥያቄ አንስተው ነበረ። አንዳንድ በተደጋጋሚ ስናነሳቸው የነበሩ ግን መቀረፍ ያልቻሉ አሁንም ሊንገር እያደረጉ ያሉ ችግሮች አሉ። እነዚህ ችግሮች ደግሞ በዋነኝነት ከአስፈጻሚ አካሉ ጋር የተያያዙ ይመስለኛል። ክቡር ኮሚሽነር ያስታውሱ ከሆነ የአማራ ክልል ምክክር ሂደት ተጠናቆ መግለጫ ሲሰጥ አስታውሳለሁ። የክልሉ ፕሬዝዳንትም እናንተም ባላችሁበት ቅድም የተከበሩ አንድ አባል ሲያነሱት እንደነበረው ሲቀርቡ የነበሩ ጥያቄዎች ነበሩ። ይሄ የምክክር ሂደት የተሳካ እንዲሆን አንደኛው በርካታ አማራዎች በፖለቲካ አስተሳሰባቸው፣ በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሐሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን አሰርቲቭ ሆናችሁ በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ ላይ መንግስትን ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም። ከገለጻችሁትም በለሆሳስ ነው የምትገልጹት። እና አሁንም ቢሆን እኔ ከመጀመሪያው ይህን ሂደት ከመደገፍ ተነስቼ አሁን ኢንዲፈረንት የሆንኩበት ሂደት ነው። ኦልሞስት ስሜት አልባ ነኝ። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታል። ባለው ሂደት ገምግሜ አይቼው ማለት ነው። አሁንም ግን እየቀረቡ ያሉ በእናንተም በኩል በተወያዮችም በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ህዝብ መገለጽ አለባቸው ብዬ አስባለሁ። አሁን ባይዘወይ ሌሎች ህዝቦች ልሂቃን ታሳሪዎች የላቸውም። ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። እኔ ከኦሮሞም ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖቼ ታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬም መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ቢሰጠው አሁንም መንግስት በትክክል ችግሩ እንዲፈታ የሚፈልግ ከሆነና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ አትሊስት ይህ ሚኒመም ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን። እዚህ ሀገር ብዙ ጊዜ ስንናገር ስለነበር እሱ ቢሆን አንድ ለዚህ የዶክተር ደሳለኝ ጥያቄ ምላሽ የሰጡት የመንግስት ተወካዩ ተስፋዬ በልጅጌ ነበሩ። ተስፋዬ በልጅጌ ጥያቄውን መልሰው ራስዎት ለምን እነዘመነ ካሴን ይዘው መጥተው አያሳትፏቸውም ብለዋቸዋል። በአማራ ክልልም ይህን እድል ተጠቅመው ቅድም ክቡር ፕሮፌሰር ሲያነሱ እንደነበሩት እስከ ቅርብ ጊዜ በርካታ ታጥቀው ሲንቀሳቀሱ የነበሩ አካላት ይህን ያለንበት መንገድ አያዋጣንም፣ የአማራ ክልልን ኢትዮጵያንም ቢሆን በዚህ መልኩ መቀየር አይቻልም ብለው አምነው የተመለሱ አካላት አሉ። አንዳንድ ምክር ቤት አባላት ግን ይህንን ድናይ ለማድረግ የምንሄድበት መንገድ ተገቢ ነው ብዬ አላምንም። ሁለት ነገሮች በየጊዜው እየተቀላቀሉ ይነሳሉ። ለምሳሌ በአንድ በኩል የትጥቅ ትግልን በግልጽም በድብቅም እየቀሰቀሱ
የትጥቅ ትግል ካልመጣ ይሄን መንግስት መቀየር አይቻልም። እንደውም መንግስት አልቆለታል፣ ከሳምንት በኋላ 4 ኪሎ መግባት እንችላለን ብሎ ይሄንን እየሰበኩ ይሄንን ትርክት እየደለቁ በሌላ በኩል ደግሞ ህጋዊ መስለው ለመንቀሳቀስ የሚሞክሩ አካላት ሁለት ነገሮችን ማደበላለቅ እንደሌለባቸው ከትናንት ታሪካቸው በደንብ መማር አለባቸው። ሁላችንም አለብን ብዬ አምናለሁ። ለምሳሌ አሁን አማራ ክልል ውስጥ ቅድም የተነሳው አማራ ክልል ውስጥ ሰላም ተቀብሎ የተመለሱ አካላት አሉ። አንዳንድ ሚዲያዎች፣ አንዳንድ ፖለቲከኞች፣ አንዳንድ ኃይሎች እንዴት ነው እንደዚህ አሁን የተመለሱ ያሉትን የሚቀርጹት? የማይረቡ የህዝብን ጥያቄ ሜዳ ላይ ይተው ይሄ መንግስት ሊወርቅ ጫፍ ላይ ደርሶ ጫፉ ላይ ጥሎ ይወጡ ብሎ የሚሰብኩ አሉ አይደል? በሌላ በኩልስ ደግሞ አይ መንግስት ለምንድን ነው በሩን ክፍት ያላረገው? እንዴት ሁለቱ ነገሮች አንድ ሊሄዱ ይችላሉ? ለምሳሌ የተከበሩ ዶክተር ደሳለኝ ቅድም ላነሱት ክቡር ጠቅላይ ሚኒስትራችን እኮ እዚህ ላይቭ ቀርበው በተደጋጋሚ አንድ ጊዜ ብቻ አይደለም፣ 2 ጊዜ ብቻ አይደለም፣ 3 ጊዜ ከዛም በላይ በቀረቡት ጊዜ በሙሉ እዚህ የሚንቀሳቀሱ የተፎካካሪ ፓርቲ አባላት ስፔሻሊ ደግሞ አማራ ክልልን ቤዝ አድርገው የሚንቀሳቀሱ የተከበሩ ዶክተር ደሳለኝ ጨምሮ ማናቸውንም ጥያቄዎች በሰላማዊ መንገድ ለመፍታት የሚፈልጉ አካላትን እርሶ በግሎ ይዘው ቢመጡ እንኳን እንቀበላለን። በራችን ክፍት ነው። በግሎ አሁን ፈረንጅና ሌላ አካል ሽምግልና መላክ አይደለም። እርሶ በግሎ እንኳን ሰላማዊ መንገድ ይሻላል። እርሶ እዚህ ገብቶ መንግስትን እንደሚተቹት ሁሉ እዚህ ገብቶ መንግስትን መተቸትም መንግስት የሚሰራውን ስራ አለመቀበልም መቃወምም ይቻላል። ግን መጠፋፋት፣ መዋጋት፣ መንገድ መዝጋት፣ ትምህርት ቤት እንዲዘጋ ማድረግ፣ ማዳበሪያ እንዳይሰጥ ማድረግ፣ አርሶ አደርን መግደል፣ እርስ በርስ መገዳደል አይጠቅመንምና እናንተም ስሩበት ብሎ ነው አይደል የሰጠው? ማን ከለከለው ይሄን? ዛሬም እንደ አንድ መንግስት ተወካይ እኔ ዛሬም ይሄ በር ክፍት ነው። ነገር ግን ይሄንን ሐሳብ ተቀብሎ የመጡ አካላትን እያጥላሉ የማይረቡ ናቸው እያሉ የሚረቡት በትጥቅ ትግል የሚቀጥሉት ናቸው ብሎ እያሉ እነዛም ደግሞ ቋሚ የሆኑ ከኢትዮጵያ ጠላቶች ጋር ጭምር እጅና ጓንት ሆኖ እንዲሰሩ እየፈቀዱ በሌላ በኩል ደግሞ ተጠያቂነት እንዳይኖር ብናደርግ ብሎ ማለት በጣም አስቸጋሪ ነው ማለት ነው። ኢትዮጵያ ሀገራዊ ምክክር ኮሚሽንን እያካሄደ ያለችበት በስርዓት ውስጥ ሆናል። ፈርሳ አይደለም። ህገ መንግስት አለ፣ ህግ አለ፣ ኮንስቲቱሽናሊዝም ህገ መንግስታዊነትን እየተለማመድን ነው። በዚህ ሂደት ውስጥ ምክክር እናደርጋለን ማለት ተጠያቂ አልባ ሆነን አገር አልባ ሆነን ህግ አልባ ሆነን እርስ በርስ የምንገዳደልና የምንጨፋጨፍ ሆነን እናደርግ ቢባል የት እናደርገዋለን? ማድረግ አንችልም። ስለዚህ መንግስት የሚያጠፉ አካላትን ለተጠያቂነት ሲያቀርብ ያንን ተጠያቂነትን ለማረጋገጥ የሚካሄድበትን መንገድ የሀገራዊ ምክክር ኮሚሽንን እንደመቃወም ወይም ሀገራዊ ምክክር ኮሚሽን እንደማደናቀፍ መውሰድ፣ በሌላ በኩል ደግሞ ዝረፈው፣ ፍለጠው፣ ቁረጠው፣ ጨርሰው አሁን 4 ኪሎ እየደረስክ ነው ብሎ የሚሰብከው አይ ለህዝብ መብት የሚታገል ነው ብሎ ማለት ሁለቱ የሚጋጩ ነገሮች ስለሆኑ እዚህ ላይ ጥንቃቄ መውሰድ ያስፈልጋል ማለት ነው። ስለዚህ እድሉ ክፍት ነው። ጫካ ከነበሩት ፋኖች ውስጥ ገሚሱ ተደራድሬያለሁ ብሎ ለምክክር የተቀመጠ ሲሆን ገሚሱ ደግሞ አሁንም በጫካ ሆኖ እየታገለ ነው። በጫካ ሆኖ የሚታገለው ገሚስ ከሰሞኑ የጻፈው ደብዳቤ ነው ታዲያ እጅግ መነጋገሪያ ሆነው። የዘመነ ካሴን ደብዳቤ ያዩ ያነበቡ ሁሉ የየራሳቸውን ትርጉም እየሰጡት ነው። ነገሩ የድርድር ጥያቄ ነው ባዮች አሉ። በኤርትራና በህዋት አስገዳጅነት ጥምረቱ ነው የተፈጠረው። ህዋትን አዝሎ ሻቢያን መንገድ ሊመራው የተደራጀው የአማራ ፋኖ ብሔራዊ ንቅናቄ አፋብን ዘመነ ካሴ በሊቀመንበርነት የሚመራው ማለት ነው ድርድር ጥያቄ አቅርቧል። ምናልባት ይህን ደብዳቤ ህዋት ሊሆን ይችላል የጻፈው። ምን ይላል? አዲስ አበባ ከተማ ላይ እየተደረገ ያለውን ለውጥ ሜጋ የሆነ ልማት ያደንቃል።
ዘመነ ካሴ ሲል የነበረው የምን ድርድር ምን ዝርዝር ምናምን አንደራደርም ሲል ነው የነበረው። እታች ላለው ለመካከለኛ አመራሩ አንደራደርም ነው የሚሏቸው። በፍጹም በጉልበታችን ጣፈንታችን እንጽፋለን ይላል። የለም እንዲህ አይነት የድርድር ጥያቄ የለም፣ ይሄ ድርጅትን የማሳነስ ስምም የማጥፋት አካሄድ ነው ብለው የሚተቹም አሉ። እኛ ዘመነ ለአፍሪካ ህብረት በጻፈው ደብዳቤ ላይ አንዳንድ ጥያቄዎች አሉን ብላችሁ በተለይ 6ኛው ጥያቄ ላይ የኢትዮጵያ መንግስት በተመለከተ ያነሳቸውን አንዳንድ ጥያቄዎች እዛ ላይ ሐሳብና ማብራሪያ እንዲሰጥ ብላችሁ መልእክት የላካችሁልኛላችሁና እኔ መመለስ እችላለሁ ብዬ ስለማስብ አርበኛ አስረስን ብዙም በዚህ ጉዳይ ላይ ማድከም አይጠበቅብኝም ብዬ ስለማስብ ነው እኔ አድሬስ ማደርገው ጉዳይ ስለሚሆን። 6ኛው ላይ የሚለው we call upon the Ethiopian government አንደኛው hostility cease እንዲያደርግ ናሽናል ፎርሱን ወይንም ደግሞ ያሰማራውን የጥፋት ኃይል እንዲሰበስብ ከአማራ ክልል እንዲያስወጣ ማለት ነው። ሌላው support the establishment of inclusive and democratic transitional process በኢትዮጵያ ውስጥ ዲሞክራሲያዊና ሁሉን አቀፍ የሽግግር ሂደት እንዲካሄድ ድጋፍ እንድታደርጉ የሚል ነው። 7ኛ ላይ ይሄ አገዛዝ በሪጂናል አፌርስ ላይ እንዳይገባ ሪስትሬን እንዲደረግና በኢትዮጵያ ውስጥ ያለውን ቀውስ ኢንተርናል ሪኮንሲሌሽን እና ስቴቢሊቲ እንዲፈጠር ጫና እንድታደርጉ ድጋፍ እንድታደርጉ እንጠይቃለን የሚሉ ሁለት ፒሶች ተካተውበታል። እንግዲህ 7 ነገሮች ናቸው እነዚህ። ሁለት ግን 6ኛ እና 7ኛ ላይ የተካተቱት ነጥቦችን በተመለከተ ብዙ ሰው ሲተራመስ እንመለከታሉ። ብዙ ለአማራው አንድ ነገር ነው ማስተላለፍ የምፈልገው። ምንድነው የምንፈልገው? ኦኬ ማንሳት የምፈልገው ነገር በትክክል ምን እንደምንፈልግ እናውቀዋለን ወይ የሚለውን ነገር በደንብ ማወቅ ያስፈልጋል። አንደኛ የህይወት መስዋዕትነት እየከፈሉ ትልቅ ድርጅት አቋቁመው አመራር እየሰጡ በርካታ ስራዎችን የሚሰሩ ወንድሞች እና እህቶች ናቸው በጫካ እየተዋደቁ ያሉት። ኦኬ ማንም እየተነሳ ይሄን አድርጉ ይሄን አታድርጉ እያለ ኦኬ የራሱን የግል እና የቡድን እጅግ ጸያፍ የሆነ ፍላጎት ኦኬ ሌሎች የአማራ ልጆችን በማሸማቀቅና በማዋረድ አመራሮቻችንን በማጠልሸትና በማዋረድ ቅንነት የጎደለው በጣም አስቀያሚ የሆነ አይን ያወጣ ክፋት ይሄ በጣም ሊታረም የሚገባው ቆሻሻ ነገር ነው። በነገራችን ላይ አማራው ሊያጸደው የሚገባ ነገር ነው። በተለይ አንዳንድ ልሂቃን አሉ እዚህ ውስጥ ስለ ድርድር የሚያወራ አንድ አርቲክል አንድ ነገር የለም። ይሄ ዲፕሎማቲክ ኢንተንት ያለው ደብዳቤ ነው። በዚህ ደብዳቤ ውስጥ በዋናነት ማሳየት የተፈለገው በቀጠናው ላይ ሌሎች ጦርነቶችን እያዋለደ ስለሆነ በኢትዮጵያ ውስጥ ለሚደረጉ ሽግግሮች ጫና እንዲያደርግ የአፍሪካ ህብረት የተጠየቀበት ደብዳቤ ነው። የድርድር ጥያቄ ምናምን የቀረበበት አይደለም። ዘመነን ልጠላት ይችላል በግል ኦኬ። እንዲህ አይነት የተደናቆረ ነገር ይዞ እየመጡ ሲተራመሱ ማየት በየቀኑ ምናምን ማለት ነው። ቅንነት የጎደለው አሰልቺ የሆነ ምላሽ ብንሰጠው የማይገባው ወይንም ደግሞ ሊቆም የማይችል ያልተገራ ፍላጎት እና ከመሬት ተነስቶ ስም የማጥፋት ፍላጎት የተመሰረተን አንድ ድርጅት በብዙ ህይወት መስዋዕትነት ወንድሞቻችን በሚከፍሉት የደም መስዋዕትነት የተመሰረተን ድርጅት ለማፍረስ በዚህ ልክ ድንጋይ መወርወር ምንድነው ማሳካት የምትፈልጉት? በግል አማራን የት ማድረስ ነው የምትፈልጉት? በስንት መከራ በስንት ስቃይ በስንት ተጋድሎ የመጣን አንድነት ለመናድ በስንት ሂደት ውጣ ውረድ የመጣን አመራር ለማፍረስ በዚህ ልክ መትጋት ምን ይባላል?
ይህንን ነው እንግዲህ ተስፋዬ በልጅጌ ለዶክተር ደሳለኝ ጫኔ ያነሱላቸው። ድርድርን፣ ንግግርን፣ ውይይትን የሚጸየፉ ሰዎች ሆነው እንጂ እኛ በራችን ክፍት ነው ብለው የመለሱላቸው። በነገራችን ላይ ለዶክተር ደሳለኝ ጫኔ ጥያቄ መልስ የሰጡት ተስፋዬ በልጅጌ ብቻ አልነበሩም፣ የምክክር ኮሚሽኑ አመራሮችም ጭምር እንጂ። በእርግጥ ከዚህኛው ቡድን የመጣው መልስ ጥቂት አግራሞትን የሚያጭር ነበረ። እኛ አክቲቪስቶች አይደለንም ነበረ መልሳቸው። ሌላ ቅድም የተነሳው ለመሆኑ ኮሚሽኑ የዚህን ምክክር ሂደት በአመቺ ሁኔታ እንዲካሄድ ወይ ደግሞ በአስቻይ ሁኔታ እንዲካሄድ ምን ጥረት አድርጋችኋል የሚባለው ነገር እኛ አነጋግረን የወንጀል እስረኞች ያልሆኑ የፖለቲካ እስረኞች ካሉ እንዲፈቱልን በከፍተኛ ደረጃ ጥረት አድርገናል። ዝርዝሩን መንገር የለብኝም፣ ግን ጥረት አድርገናል፣ ልታመን ይገባል። ሁለተኛ ታጣቂ ኃይሎች በምክክሩ መጥተው እንዲሳተፉ ጥሪ ስናደርግ እኮ መጀመሪያ መንግስትን አነጋግረን መንግስት ፈቅዶልን ነው። እነዚህ አካላት መሳተፍ ይኖርባቸዋል ፈቃደኛ ከሆኑ ተብሎ መንግስት ፈቅዶልን ነው። ፈቃደኛ ሆነው ከመጡ ያለምንም ስጋት መሳተፍ እንደሚችሉ መንግስት ጋር ተማምነን ነው እዚህ ውስጥ የገባንበት። መጥቶ ደግሞ ታጣቂም አልሆነ ሆነ በእኛ ምክክሩ በሚሳተፍበት ጊዜ ማንም ተሳታፊ ያለምንም ስጋት መሳተፍ እንደሚችል ስንገልጽ ዝም ብለን አይደለም። ይህንን ከመንግስት ጋር እየተማመንን ነው። አስቻይ ሁኔታ መፍጠር ከሚባሉት እርምጃዎች አንዳንዶቹ እነዚህ ናቸው ለማለት እፈልጋለሁ። ቅድም አንድ ተሳታፊ አማሮች ታስረዋል፣ በአብዛኛው የታሰሩት አማሮች ናቸው፣ እነሱ እንዲፈቱ ምን ጥረት አድርጋቸዋል ብሎ ለተነሳው ጉዳይ ሌላ ቦታ ደግሞ ምን ገጥሞኛል፣ እንዴት ነው ትልልቆቹ የኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም ተነስቶብኛል። የእኛ ጥረት በዚህ በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር ከሌለባቸው መታሰር እንደሌለባቸው ግፊት እናደርጋለን። አማሮችም ሆኑ ሌላም ዘሮች ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደላችሁ ይሄንን ለምንድን ያላገለጣችሁት ለተባለው ጥያቄ እኛ አክቲቪስቶች አይደለንም። ስለዚህ ጥረት ነው የምናደርገው ያ ነገር እንዲሳካ ጥረት እና በአጠቃላይ ግን እኮ በጣም ፐርፌክት የሆነ ሁኔታ ቢኖር ኖሮ እኮ ሀገራዊ ምክክር አያስፈልግም። ችግሮች ስላሉን ስለሆነና ችግሮችን ለመቅረፍ የሶሉሽን ፍለጋው አካል መሆን ነው መፍትሄው።